የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ በየዕለቱ መቀያየሩን ቀጥሏል። ዛሬ ግንቦት 5 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬው ዕለትም ጥቁር ገበያ ሐዋላ ምንዛሬ ዝቅተኛ ምንዛሬ እያሳየ ይገኛል። እንደምንቆያችሁ አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ እና ሼር በማድረግ አግዙን እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 183 ብር ከ93 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ አሜሪካ ዶላር 175 ብር ከ05 ይመነዘራል። መሸጫው 178 ብር ከ55 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ደግሞ ቀዳሚው ንግድ ባንክ ላይ አንድ አሜሪካ ዶላር 158 ብር ከ09 ሲመነዘር መሸጫው 158 ብር ከ91 ነው። እንደዚሁም ኦሮሚያ ኢንተርናሽናል ባንክ ላይ አንድ አሜሪካ ዶላርን 157 ብር ከ96 እየመነዘሩ 157 ብር ከ98 ሲሸጡ አሃዱ ባንክ ላይ 157 ከ08 እየመነዘሩ 157 ብር ከ28 በመሸጥ ላይ ናቸው። ሌላኛው ገንዘብ ፓውንድ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 249 ብር ከ11 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ፓውንድ ስተርሊንግን 230 ብር ከ35 እየመነዘሩ 234 ብር ከ95 በመሸጥ ላይ ናቸው። ሌላኛው በከፍተኛ የሚመነዝሩ ባንኮችን ደግሞ ስናይ ፓውንድን በዛሬው ዕለት በከፍተኛ ደረጃ የሚመነዝረው ባንክ ዘምዘም ባንክ ሲሆን ዘምዘም ባንክ ላይ አንድ ፓውንድ ስተርሊንግ 212 ብር ከ67 ይመነዘራል። መሸጫው 216 ከ93 ነው። አሃዱ ባንክ ላይ ደግሞ በ212 ብር ከ20 ሲመነዝሩ አቢሲኒያ ባንክ ላይም በ209 ከ49 በመመንዘር ላይ ናቸው። ሌላኛው ዩሮ ነው። አንድ ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 215 ብር ከ86 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት ሮሃ ፎሬክስ ላይ አንድ ዩሮ 200 ብር ከ45 ይመነዘራል። መሸጫው 204 ብር ከ46 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው አዲስ ኢንተርናሽናል ባንክ ላይ በዛሬው ዕለት አንድ ዩሮ 192 ብር ከ50 ይመነዘራል። እንደዚሁም ዘመን ባንክ ላይ አንዱን ዩሮ 186 ከ37 እየመነዘሩ 194 ከ08 ሲሸጡ ዳሽን ባንክ ላይ 185 ብር ከ61 እየመነዘሩ 186 ከ60 በመሸጥ ላይ ናቸው። ሌላኛው ገንዘብ ስዊዝ ፍራንክ ነው። አንድ ስዊስ ፍራንክ በዛሬው ዕለት በጥቁር ገበያ 235 ብር ከ66 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ አንድ ስዊስ ፍራንክ 218 ብር ከ90 እየመነዘሩት ይገኛሉ። መሸጫቸው 223 ከ29 ነው። እንደዚሁም በከፍተኛ ደረጃ የሚመነዝሩ ባንኮች ስናይ ቀዳሚው ዳሽን ባንክ ላይ አንድ ስዊስ ፍራንክ በዛሬው ዕለት 198 ብር ከ75 ይመነዝራል። መሸጫው 202 ከ73 ነው። አዲስ ኢንተርናሽናል ባንክ ላይ ደግሞ 198 ብር ከ31 እየመነዘሩ በ202 ከ28 ሲሸጡ ልማት ባንክ ላይ 198 ብር ከ24 እየመነዘሩ 202 ከ21 በመሸጥ ላይ ናቸው። ሌላኛው የቻይና ዩዋን ነው። አንድ ቻይና ዩዋን በዛሬው ዕለት በጥቁር ገበያው 27 ብር ከ09 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ቻይና ዩዋን 24 ብር ከ51 ይመነዘራል። መሸጫው 25 ብር ነው። እንደዚሁም በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ አንድ ቻይና ዩዋን 24 ብር ከ81 ሲመነዘር መሸጫው 25 ብር ከ31 ነው። ብርሃን ባንክ ላይ ደግሞ 22 ብር ከ77 እየመነዘሩ 23 ብር ከ23 ሲሸጡ ልማት ባንክ ላይ 22 ከ70 እየመነዘሩ 23 ብር ከ11 በመሸጥ ላይ ናቸው። ሌላኛው ስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያ 19 ብር ከ80 ሲመነዘር በባንክ ደግሞ በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ልማት ባንክ ላይ አንድ ስዊድን ክሮናን 16 ብር ከ76 እየመነዘሩ የሚገኝ ሲሆን መሸጫቸው 17 ብር ከ10 ነው። እንደዚሁም አቢሲኒያ ባንክ ላይ 16 ከ66 እየመነዘሩ 17 ብር ሲሸጡ ዘመን ባንክ ላይ 16 ብር ከ63 እየመነዘሩ 16 ብር ከ97 በመሸጥ ላይ ናቸው። የካናዳ ዶላርን ስና አንድ ካናዳ ዶላር በዛሬው ዕለት በጥቁር ገበያው 134 ብር ከ46 የሚመነዘር ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ካናዳ ዶላርን 122 ብር ከ07 ይመነዝራሉ። መሸጫቸው 124 ብር ከ51 ነው። በከፍተኛ ደረጃ በዛሬው ዕለት ካናዳ ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ብርሃን ባንክ ላይ አንድ ካናዳ ዶላር 113 ብር ከ44 ሲመነዘር መሸጫው 115 ብር ከ71 ነው። ልማት ባንክ ላይ ደግሞ 113 ብር ከ08 እየመነዘሩ 115 ብር ከ34 ሲሸጡ ህብረት ባንክ ላይ 112 ብር ከ87 እየመነዘሩ 115 ብር ከ13 በመሸጥ ላይ ናቸው። ሌላኛው ገንዘብ ደግሞ ሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ
49 ብር ከ03 የሚመነዘር ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ሳውዲ ሪያል 46 ብር ከ26 ይመነዘራል። መሸጫ 47 ብር ከ18 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ሂጅራ ባንክ ላይ አንድ ሳውዲ ሪያልን 44 ብር ከ79 ይመነዝራል። መሸጫ 45 ብር ከ69 ነው። እንደዚሁም የኦሮሚያ ህብረት ስራ ባንክ ላይ ደግሞ 44 ብር ከ75 እየመነዘሩ 45 ብር ከ64 ሲሸጡ አቢሲኒያ ባንክ ላይ ደግሞ 43 ብር ከ79 እየመነዘሩ 44 ብር ከ67 በመሸጥ ላይ ናቸው። ሌላኛው ገንዘብ ደግሞ የአረብ ኤሚሬት ድርሃም ነው። አንድ ድርሃም በዛሬው ዕለት በጥቁር ገበያ 50 ብር ከ12 ሲመነዘር በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ድርሃም 47 ብር ከ44 ይመነዘራል። መሸጫ 48 ብር ከ28 ነው። እንደዚሁም በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ሂጅራ ባንክ ላይ አንድ ድርሃም 46 ብር ከ28 እየተመነዘረ የሚገኝ ሲሆን መሸጫ 47 ብር ከ20 ነው። ዘምዘም ባንክ ላይ ደግሞ 45 ብር ከ75 እየመነዘሩ 46 ብር ከ66 ሲሸጡ የኦሮሚያ ህብረት ስራ ባንክ ላይ 44 ብር ከ73 እየመነዘሩ 45 ብር ከ62 በመሸጥ ላይ ናቸው። ሌላኛው ኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ 597 ብር ከ50 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ የሚመነዝሩ ባንኮች ስናይ ደግሞ ቀዳሚው ልማት ባንክ ላይ አንድ ኩዌት ዲናርን 504 ብር ከ07 እየመነዘሩ 514 ከ51 ሲሸጡ ንግድ ባንክ ላይ 492 ብር ከ86 እየመነዘሩ 512 ከ72 ይሸጣሉ። እንደዚሁም ስኬት ባንክ ላይም አንድ ኩዌት ዲናርን 488 ብር ከ73 ይመነዝራል። መሸጫ 498 ብር ከ51 ነው። ሌላኛው ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያው 49 ብር ከ01 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 45 ብር ከ83 እየመነዘሩት ይገኛል። የጆርዳን ዲናርም በዛሬው ዕለት በጥቁር ገበያው 259 ብር ከ61 እየተመነዘረ የሚገኝ ሲሆን በባንክ በ220 ብር ከ90 እየመነዘሩት ነው። የባህሬን ዲናርም በዛሬው ዕለት በጥቁር ገበያ 487 ብር ከ69 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በ418 ብር ከ80 እየመነዘሩት ይገኛል። የኦማን ሪያልም በዛሬው ዕለት በጥቁር ገበያ 478 ብር ከ72 ሲመነዘር በባንክ ደግሞ በ409 ብር ከ17 እየመነዘሩት ይገኛል። እስራኤል ሽቅልም በዛሬው ዕለት በጥቁር ገበያ 63 ብር ከ10 ሲመነዘር በባንክ በ55 ብር ከ80 እየተመነዘረ ይገኛል። የመን ሪያልም በዛሬው ዕለት በጥቁር ገበያ በ0.76 ሳንቲም ሲመነዘር በባንክ በ0.66 እየመነዘሩት ይገኛል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 9 ብር ከ27 ሲመነዘር የኬንያ ሽልንግ 1 ብር ከ23 እንደዚሁም የጅቡቲ ፍራንክ በ0.87 ሳንቲም በባንክ እየተመነዘረ ይገኛል። የመረጃ ምንጮቻችን ethioblakmarket.com፣ ካፒታል ማርኬት ኢትዮጵያ እና አዲስ ፎርቹን ናቸው። አመሰግናለሁ።